ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ስልካችን አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በሚመቻችሁ ሰዓት መማር ትችላላችሁ። አማርኛ፣ እንግሊዝኛ፣ ሂሳብ በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ፣ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣው የአማርኛ ቃላት ንባብ ልምምድ ይሆናል። በቅድሚያ ገና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ናችሁም ደግሞ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በተጨማሪ ደግሞ ላይክ እና ሼር እያደረጋችሁ መሆን አለበት። ምክንያቱም እናንተ ያያችሁትን ሌሎች ብዙሃኖች ደግሞ መማር የሚፈልጉ ሰዎች ማየት እንዲችሉ እናንተ ላይክ ሼር ማድረግ ትልቅ አስተዋጽኦ አለውና እያደረጋችሁ መሆን አለበት። ስለዚህ አሁን ቀጥታ ወደ ንባባችን እንገባለን። እዚህ ጋር እነዚህ የምታዩዋቸው እነዚህ እንግዲህ አጠቃላይ የአማርኛ ቃላቶች ናቸው። በሶስት ረድፍ አድርጌ ያመጣኋቸው። ለዛሬ ይህንን ከዚህ ከመጀመሪያው ጀምረን እስከ መጨረሻቱን እናነባለን ማለት ነው። እሺ የመጀመሪያው እዚህ ጋር ምን ይላል? ዝነኛ 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 የሚለው ሶስት ፊደላቶች አሉ። የመጀመሪያው ዝ ነች። ዝ ማለት የዘ ቤተሰብ ስድስተኛ ነች። ነ አለች መጨረሻ ኛ ኛ ማለት የኛ ቤተሰብ አራተኛ አንድ ላይ የሚላል ዝነኛ ዝነኛ ይላል። እሺ ወደ ሁለተኛው ሲመጣ ደግሞ እዚህ ጋር ሀቀኛ 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 ኛ ማለት አሁን እንደነገርኳችሁ የኛ ቤተሰብ አራተኛ፣ እነዚህ ሁለቱ ደግሞ የመጀመሪያ ፊደላቶች ናቸው። በአንድ ላይ ሀቀኛ ሀቀኛ ይላል። እሺ ከዚህ ጋር ደግሞ መንገደኛ 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 መ የመጀመሪያ ፊደል ነች። ን ማለት የነ ቤተሰብ ስድስተኛ፣ ገ የመጀመሪያ ፊደል፣ ደ የመጀመሪያ፣ ኛ የኛ ቤተሰብ አራተኛ በአንድ ላይ መንገደኛ መንገደኛ። እሺ ከዚህ ጋር ደግሞ ገንዘብ 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 ገ የመጀመሪያ እዚህ ጋር ነግሬያችኋለሁ። ን የነ ቤተሰብ ስድስተኛ፣ ዘ የመጀመሪያ ፊደል፣ ብ ደግሞ የበቤተሰብ ስድስተኛ የበቤተሰብ ስድስተኛ ማለት ላይ ገንዘብ ገንዘብ ይላል። እሺ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ትሁት 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 አሁን ትሁት የሚለው መጀመሪያ ት አለች። ት ማለት የቤተሰብ ስድስተኛ ነች። ሁ የሀ ቤተሰብ ሁለተኛ ነች። አሁን በድጋሚ ደግሞ ት ደግሞ የተ ስድስተኛ። እነዚህ ባለ ሲነበቡ ምን ይላሉ? ትሁት ትሁት የሚል ትርጉም ይሰጡናል ማለት ነው። እሺ ከዚህ ጋር ደግሞ ስንፍና 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 አሁን ስንፍና የሚለው አራት ፊደላቶች አሉ። የመጀመሪያዋ ስ ነች። ስ ማለት የሰ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ፍ የፈ ቤተሰብ ስድስተኛ፣ ና ደግሞ የነ ቤተሰብ አራተኛ። እነዚህ ማለት ላይ ምን ይላሉ? ስንፍና ስንፍና ይላል። እሺ ከዚህ ጋር ደግሞ መሳሪያ 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 ይላል። አሁን መሳሪያ የሚለው የመጀመሪያ ፊደል ሳ የሰ ቤተሰብ አራተኛ፣ ሬ የረ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ። እነዚህ ማለት ምን ይላሉ? መሳሪያ መሳሪያ ይላል። እሺ ወደዚህ ስንመጣ ደግሞ ህጋዊ 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 የሚል አሁን ሶስት ፊደላቶች አሉ። ህ የሀ ቤተሰብ ስድስተኛ፣ ጋ የገ ቤተሰብ አራተኛ፣ ዊ ደግሞ የወ ቤተሰብ ሶስተኛ። ይህ በአንድ ላይ በስርዓት ስናነባቸው ምን ይላሉ? ህጋዊ የሚል ትርጉም ይሰጡናል ማለት ነው። ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ጎረቤት 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 ጎ የገ ቤተሰብ ሰባተኛ፣ ረ የመጀመሪያ ፊደል፣ ቤ የበ ቤተሰብ አምስተኛ፣ ት የተ ቤተሰብ ስድስተኛ። ይህ በአንድ ላይ ምን ጎረቤት ጎረቤት ይላል። እሺ ከዚህ ጋር ደግሞ ጓደኞች 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 ጓ ማለት ስምንተኛ የገ ቤተሰብ ዲቃላ ሆሄያት የምንላት በተለምዶ ጓ። ደ ደግሞ የመጀመሪያ ፊደል ነች። ኞ የኘ ቤተሰብ ሰባተኛ፣ ች የቸ ቤተሰብ ስድስተኛ ማለት ላይ ጓደኞች ይላል ጓደኞች። እሺ ወደዚህ ስንመጣ ደግሞ ማከናወን 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 ማ የመ ቤተሰብ አራተኛ፣ ከ የመጀመሪያ ፊደል፣ ና የነ ቤተሰብ አራተኛ፣ ወ የመጀመሪያ ፊደል፣ ን ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ምን ይላል? ማከናወን ማከናወን ይላል።
እሺ ከዚህ ጋር ደግሞ ዝርያዎች 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 ዝ የዘ ቤተሰብ ስድስተኛ ር የረ ቤተሰብ ስድስተኛ ያ የየ ቤተሰብ አራተኛ ወ የወ ቤተሰብ ሰባተኛ ች ደግሞ የቸ ቤተሰብ ስድስተኛ እነዚህን አምስቱን ፊደላቶች በቅደም ተከተላቸው በተራ ስናነባቸው ምን ይላሉ? ዝርያዎች ዝርያዎች የሚል ቃልን ይሰጡናል ማለት ነው። እሺ ከዚህ ጋር ደግሞ ባህላዊ አሁን ባህላዊ የሚለው አራት ፊደል ነው። ባ የበ ቤተሰብ አራተኛ ህ የሀ ቤተሰብ ስድስተኛ ላ የለ ቤተሰብ አራተኛ እና ዊ ደግሞ የወ ቤተሰብ ሶስተኛ በአንድ ላይ ባህላዊ ይላል። እሺ ከዚህ ጋር ደግሞ መገኘት እዚህ ጋር ሶስቱ የመጀመሪያ ፊደል ናቸው። ት ደግሞ የተ ቤተሰብ ስድስተኛ መገኘት። እሺ ወደ ቀጣይ ስንመጣ ደግሞ ሰፈር ር የረ ቤተሰብ ስድስተኛ ሰፈር ቤተሰብ ቤ የበ ቤተሰብ አምስተኛ ተ የመጀመሪያ ፊደል ሰ የመጀመሪያ ብ ደግሞ የበ ቤተሰብ ስድስተኛ ናቸው። እነዚህ በአንድ ላይ ምን ይላሉ? ቤተሰብ ይላል። እሺ ከዚህ ጋር ደግሞ ምክትል ም የመ ቤተሰብ ስድስተኛ ክ የከ ቤተሰብ ስድስተኛ ት የተ ቤተሰብ ስድስተኛ እና ል የለ ቤተሰብ ስድስተኛ እነዚህ አራቱም ፊደላቶች ስድስተኛ ድምጾች ናቸው። እነዚህን አራቱን ስድስተኛ ድምጾችን በአንድ ላይ ስናነባቸው ደግሞ ምን ይላሉ? ምክትል የሚል ትርጉም አላቸው። እሺ ከዚህ ጋር ዜጎች ዜ የዘ ቤተሰብ አምስተኛ ነች ጎ የገ ቤተሰብ ሰባተኛ ቺ ደግሞ ስድስተኛ የቸ ቤተሰብ እነዚህ በአንድ ላይ ስናነባቸው ዜጎች እሺ ዝርፊያ ዝ የዘ ቤተሰብ ስድስተኛ ር የረ ቤተሰብ ስድስተኛ ፊ የፈ ቤተሰብ ሶስተኛ ፉ ፊ ፈ ማለት እዚህ ጋር ሰፈር ስንል ፈ የዚች ቤተሰብ ሶስተኛዋ ደግሞ ፊ ነች ያ ደግሞ የቤተሰብ አራተኛ በአንድ ላይ ዝርፊያ ይላል። እሺ ከዚህ ጋር ደግሞ ተጽዕኖ አሁን እዚህ ጋር ተጽዕኖ የሚለው ተ መጀመሪያ ጽ ደግሞ የጸ ቤተሰብ ስድስተኛ የጸ ቤተሰብ ጽ የአ ቤተሰብ ስድስተኛ ኖ ደግሞ የነ ቤተሰብ ሰባተኛ እነዚህ በአንድ ላይ ስናነባቸው ተጽዕኖ የሚል ትርጉም ይሰጡናል ማለት ነው። ወደ መጨረሻው ስንመጣ ደግሞ እዚህ ጋር ምን ይላል? ትምህርት አሁን ትምህርት የሚለው አምስቱ ፊደላት ስድስተኛ ድምጾች ናቸው። ይቺኛዋ የመጀመሪያው የተ ቤተሰብ ከዛ የመ ቤተሰብ የሀ ቤተሰብ የረ ቤተሰብ እና የተ ቤተሰብ እነዚህ በአንድ ላይ ትምህርት ይላሉ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። እንግዲህ ይሄን ቪዲዮ በትክክል በደንብ አድርጋችሁ ካያችሁት በእርግጠኝነት የሆነ ነገር ትማሩበታላችሁ። ምክንያቱም ፊደላትን የለያችሁ ልጆች በተለይ ቃላት ምስረታ በጣም ስለሚያስፈልግ አማርኛ ለማንበብ ለመጻፍ ፊደላት ከለያችሁ በኋላ ቀጣዩ ስቴፕ ደግሞ ምንድነው? ቃላቶችን መጻፍ መለማመድ እንደዚህ ማንበብ ነው። ስለዚህ ለዚያ ደግሞ ይህ ቪዲዮ በጣም ወሳኝ ስለሆነ ደጋግማችሁ በደንብ እዩት። ቀጣይ ደግሞ ሌሎችን ትምህርቶች አማርኛም እንግሊዘኛም ሁሌም እየሰራሁ እለቃለሁ እየገባችሁ መከታተል ትችላላችሁ። የበለጠ ደግሞ በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ እናስተምራችኋለን። መልካም ጊዜ። ባይ ባይ